7 ዓመት ሙሉ ማሃን ብላ ተሰደበች። በገዛ ባሏ እንደ ቆሻሻ ተጥላ ከቤት ወጣች። ነገር ግን ከዓመታት በኋላ ያ የናቃት ባሏ በድጋሚ ሲያያት አይኑን ማመን አልቻለም። በሚያብረቀርቅ ጥቁር መኪና 3 መንታ ልጆቿን እጅ ይዛ በሰርጉ ቀን መጣች። የትዕቢተኛው ቺክ ውርደትና የጎዚ አስገራሚ የህይወት ለውጥ እስከ መጨረሻው ተከታተሉን። ቺክ የቀድሞ ሚስቱን ወደ ትልቁ ሰርግ በመጋበዝ ሊያሳፍራት ፈልጓል። እሷም አዝናና ተሰብራ እንደምትመጣ አስቧል። ነገር ግን ጎይ በሚያብረቀርቅ ጥቁር ሮልስ ሮይዝ መኪና 3 ትናንሽ ወንዶች ልጆችን እጇን አስይዛ ስትመጣ ሁሉም ሰው ደነገጠ። ያ በአንድ ወቅት መሃን ብሎ የጠራት ሴት አሁን 3 መንታ ልጆች ነበሯት። ይሄ ግን የጅማሮ ፍጻሜ ብቻ ነበር። በአኒውጉ ከተማ ቺክ የሚባል ሰው ይኖር ነበር። በ30ዎቹ ዕድሜ መጀመሪያ ላይ የሚገኝ ባለ ሀብት ነበር። በከተማው ያለ ሰው ሁሉ ለገንዘብ፣ ለላምቦርጊኒ መኪናዎችና ለስልጣን ያለውን ፍቅር ያውቅ ነበር። ቺክ ውድ ልብሶችን ይለብስ ነበር። መሬቱ ለጫማው የማይገባው ይመስል ቀና ብሎ ይሄድ ነበር። ኩሩ፣ ድምፀ መርገጭና ሁልጊዜም ሰዎች እንዲያከብሩት የሚፈልግ ሰው ነበር። ነገር ግን ከትልቁ ቤትና ከወርቅ ሰዓቱ በስተጀርባ በየቀኑ የሚያበሳጨው የህይወቱ ክፍል ነበር። ሚስቱ ጎይ ልጅ አልነበራትም። ጎይ ዝምተኛና ገር ሴት ነበረች። አብዛኛውን ጊዜ ሐዘን የሚታይባቸው ለስላሳ አይኖችና ቆንጆ መልክ ነበራት። ቺክን ያገባችው ለገንዘቡ ሳይሆን በፍቅር ነበር። ለ7 ዓመታትም ከጎኑ ቆመች። ነገር ግን እነዚያ 7 ዓመታት የህመም ዓመታት ሆኑ። ምክንያቱም በየወሩ የምትጠብቀው ዜና ያው ነበር፣ ልጅ የለም። አንድ ምሽት በትዳራቸው ውስጥ ሲገነባ የነበረው ማዕበል በመጨረሻ ፈነዳ። ቤቱ ጸጥ ብሏል። አየሩም በውጥረት ተሞልቷል። ጎይ በአልጋው ጠርዝ ላይ ተቀምጣ እጆቿን አጥብቃ ይዛ ነበር። ቺክ ፊቱን አክስሎ ወደ መኝታ ክፍሉ ገባ። 7 ዓመት ጎዚ ብሎ ጮኸ። የመኪና ቁልፉን በቁመ መስታወቱ ላይ የመታ። 7 ዓመት ሙሉ ጠብቄ አሁንም ልጅ የለም። ያለ ወራሽ እንድሞት ትፈልጊያለሽ? ጎይ አይኖቿን ቀስ ብላ አነሳች። ድምጿ እየተንቀጠቀጠ ቺክ ሞክረናል። በእኔ እጅ አይደለም ልጅ ያለው። ምናልባት ሌላ ዶክተር ማየት አለብን። ምናልባትም ደግሞ አሁንም ተስፋ አለ። ተስፋ? ቺክ በመራራነት ሳቀ። ለራስሽ ስትነግረው የነበረው ይሄ ነው? በተስፋ ሰልችቶኛል። እናቴ በየቀኑ እየደወለች ለምን ወንድ ልጅ አልወለድክልኝም ትለኛለች። ጓደኞቼ ከበስተጀርባዬ ይስቁብኛል። ልጅ እንደሌለው ሰው መሳቂያ መሆን ምን እንደሚሰማ ታውቂያለሽ? ሞኝ ያደረግሽኝ እንዴ? የጎይ አይኖች በእንባ ተሞሉ። እባክህ እንደዛ አትናገር። እኔ ሚስት ነኝ። በእግዚአብሔር ፊት ቃል ገብተናል። ለክፉም ለደጉም ብለናል። ለምን እንደምንም ነገር ትቆጥረኛለህ? የቺክ ድምፅ ከፍ አለ። ምክንያቱም አሁን ለኔ ምንም አይደለሽም። ልጅ መውለድ የማትችል ሴት ምንድናት? የኔን ምግብ ትበያለሽ፣ የኔን ልብስ ትለብሻለሽ፣ በኔ መኪና ትሄጃለሽ፣ ግን ስሜን የሚቀጥል አንድ ወንድ ልጅ መስጠት አትችይም። ጎይ አንቺ በህይወቴ ውስጥ በጣም እርግማን ነሽ። የጎይ ከንፈሮች ለመናገር ሲሞክሩ ተንቀጠቀጡ። እርግማን አትበለኝ። ጸልያለሁ፣ አልቅሻለሁ። በየምሽቱ እግዚአብሔር ልጅ እንዲሰጠኝ የለመንኩተኛለሁ። ቺክ እኔ ደስተኛ አይደለሁም። እንዲህ መሆኔ ደስታ የሚሰጠኝ ይመስልሃል? እኔም እኮ እያመመኝ ነው። ቺክ እንደ አንበሳ በክፍል ውስጥ እየተመላለሰ ዞር አለ። በቃኝም ባሽ፣ መጠበቅ ሰልችቶኛል። ህይወቴን እንድታባክኝ አልፈቅድልሽም። ነገ ከጠበቃዬ ጋር እነጋገራለሁ። ይህ ትዳር ከዛሬ ጀምሮ አብቅቷል። ጎይ ደረቷ የተመታ ይመስል ደነገጠች። ፍቺ? ከዚህ ሁሉ ነገር በኋላ ትፈታኛለህ? ምንም በሌለ ጊዜ ከጎን ከቆምኩ በኋላ፣ ቤተሰቦቼን ትቼልህ ከመጣው በኋላ። ቺክ በአንድ ወቅት የነበረንን ፍቅር ረሳኸው? ቺክ ፊቱን ወደ እሷ አዞረ። አይኖቹ ቀዝቃዛና ጠንካራ ነበሩ። ፍቅር ልጅ አያመጣም። እናቴ ትክክል ነበረች። ከረዥም ጊዜ በፊት ልተውሽ ይገባኝ ነበር። ወንዶች ልጆችን የምትወልድልኝ ሚስት ነው የምፈልገው። ቤቴን በዝምታ የምትሞላ ሴት አይደለችም። እስከ ነገ ጎዚ ከቤቴ እንድትወጪ እፈልጋለሁ። ጎይ ተንበርክካ ሱሪውን ጨበጠች። እባክህን ቺክ ይህንን አታድርግ። ተጨማሪ ጊዜ ስጠን። እግዚአብሔር አሁንም ሊመልስልን ይችላል። ቺክ ንኪኪዋ እንደሚያጸይፈው እግሩን አራገፈም። እግዚአብሔር ከዚህ ጋር ምንም ግንኙነት የለውም። ችግሩ አንቺ ነሽ። እኔ ደግሞ ስልችት ብሎኛል። ትሄጃለሽ። ይሄ የመጨረሻ ውሳኔ ነው። ጭቅጭቃቸው በቤት ውስጥ አስተጋባ። ሰራተኞቹ እርስ በርሳቸው በሹክሹክታ ይነጋገሩ ነበር። ነገር ግን ማንም ወደ ክፍሉ ለመግባት አልደፈረም። የጎይ ስቅስቅታ አየሩን ሞላው። ቺክ አይኖቼን እይ። ምግብ የሰራችልህን፣ ልብስ ያጠበችልህን፣ በታመምክ ጊዜ የጸለየችልህን ሴት እይ። የቻልኩትን ሁሉ ሰጥቻለሁ። እባክህን እንደ ቆሻሻ አትጣለኝ። ነገር ግን የቺክ ልብ ደነደነም። ስልኩን አንስቶ በፊቷ ደወለ። አዎ ጠበቃዬ፣ ወረቀቶቹን አዘጋጅ። አሁኑኑ ፍቺ ይፈልጋለሁ። አዎ ነገ ትወጣለች። ጎይ አላመነችም። ቀድመህ ለጠበቃ ደወልክ? አቅደው ነበር? ቺክ እንዴት ቻልክ?
ቺክ በቲቪ ታያት። ጎይ አንቺ ሸክም ነሽ። ራሴን ነፃ እያወጣው ነው። ራስሽን የምትወጂ ከሆነ ዛሬ ማታ እቃዎችሽን ጠቅልይ። እስከ ጠዋት እዚህ እንድትሆኝ አልፈልግም። ጎይ ቀስ ብላ ቆመች። አካሏ ደክሟል፣ ልቧም ተሰባብሯል። ልብሷን በትንሽ ቦርሳ ውስጥ ማጠፍ ጀመረች። እጆቿ በጣም ስለሚንቀጠቀጡ ዚፑን መዝጋት እንኳን አልቻለችም። ያጠፈቻቸው ልብሶች ሁሉ ትዝታ ነበራቸው። ልደት፣ የቤተ ክርስቲያን ጊዜያት፣ የራት ግብዣዎች። አሁን ግን እነዚያ ትዝታዎች ውሸት ይመስሉ ነበር። ልብሶቿን ስትሸክፍ ቺክ እጆቹን አጣምሮ ቆሞ ይመለከት ነበር። ፊቱ እንደ ድንጋይ የጠነከረ ነበር። አንዴም ሊያስቆማት አልሞከረም። ጎይ በመጨረሻ ትንሿን ቦርሳዋን አነሳች። እንባዋም እየፈሰሰ ነበር። ለመጨረሻ ጊዜ ወደሱ ዞረች። ቺክ በዚህ በጣም ትጸጸታለህ። አንድ ቀን ግን እውነቱን ታየዋለህ። አንድ ቀን ያደረግከውን ትረዳለህ። ቺክ አልመለሰላትም። ቀድሞውኑ እንደሌለች ቆጥሮ ዞር አለ። ጎይ በዝግታ እርምጃ ከመኝታ ክፍሉ ወጣች። በአንድ ወቅት ቤት የመሰላት አሁን ግን እንደ ወህኒ ቤት ተሰማት። ፊታቸውን ለማየት እያፈረች ሰራተኞቹን አልፋ ወጣች። የቤቱን ትልቅ በር ስትከፍተው የሌሊቱ አየር ፊቷን መታው። ለ7 ዓመታት ቤት ብላ የጠራችውን መኖሪያ ዞር ብላ አየች። ከዚያም ለራሷ በሹክሹክታ ባዶ እጄን ልወጣ እችላለሁ፣ ግን ተሰብሬ አልቀርም። አምላኬ ስለኔ ይዋጋል አለች። ጎዚ በዚያ ምሽት ወዴት እንደምትሄድ አታውቅም ነበር። ቦርሳዋን ደረቷ ላይ አስጠግታ መጓዟን ቀጠለች። የጎዳና መብራቶች ቢበሩም መንገዱ ግን ጨለማ ይመስል ነበር። እግሮቿ ይንቀጠቀጣሉ፣ አይኖቿም ረጥበዋል። የቺክ ድምፅ አሁንም በጆሮዋ ላይ ያስተጋባል። አንቺ ሸክም ነሽ። ራሴን ነፃ እያወጣው ነው። ሱቆችን፣ ተኝተው ያሉ ውሾችንና ሱቃቸውን የሚዘጉ ሴቶችን አልፋ ሄደች። ማንም ዞር ብሎ አላያትም። የሚያልፏት ሰዎች ሁሉ ይህች ሴት ቤቷን ባሏንና ሰላሟን አሁን እንዳጣች አያውቁም ነበር። ጓደኛዋ አማካ ጥቂት መንገዶች ራቅ ብላ ትኖር ነበር። አማካ የዩኒቨርሲቲ ጓደኛዋ ስትሆን ምንም እንኳን ህይወት ወደ ተለያዩ አቅጣጫዎች ቢወስዳቸውም የአማካ በር ሁልጊዜ ለጎዚ ክፍት ነበር። ጎዚ በሩን በቀስታ አንኳኳች። ሰዓቱ ወደ ምሽቱ 4 ሰዓት ገደማ ነበር። አማካ በሩን ስትከፍተው ደነገጠች። ጎዚ ምን ሆነሽ ነው? ለምን ታለቅሻለሽ? ሰው ሞተብሽ እንዴ? ጎዚ መናገር አልቻለችም። እንደገና ስቅስቅ ብላ እያለቀሰች በጓደኛዋ እቅፍ ውስጥ ወደቀች። ግቢ አለች። አማካ ወደ ትንሿ ቤቷ እየሳበቻት ወንበር ላይ ያስቀመጠቻትና በሩን ዘጋች። ንገሪኝ ጎዚ ምን ሆነሽ ነው? አባረረኝ አለች ጎዚ በሹክሹክታ። ቺክ አባረረኝ። ጎይ በእጇ ጀርባ እንባዋን እየጠረገች ራሷን ነቀነቀች። እርግማን ነሽ አለኝ። ልጅ ላለመኖሩ ምክንያት አንቺ ነሽ አለኝ። አማካ በብስጭት አፏን ይዛ ከጎኗ ተቀመጠች። ያ ሰውዬ እኮ እግዚአብሔርን አይፈራም። ከነዚህ ሁሉ ዓመታት በኋላ ራሱን እንኳን አልመረመረም። ጎዚ በጣም ተሰቃይተሻል እኮ። ጎዚ ራሷን በአማካ ትከሻ ላይ ያሳረፈች። ከየት እንደምትጀምር እንኳን አታውቅም። በዚህች ቦርሳ ብቻ ነው የወጣሁት። እቃዎቼ ሁሉ እዚህ ቤት ናቸው። አማካ እጇን ያዘቻት። አትጨነቂ፣ ዛሬ እዚህ ትተኛለሽ። እስከፈለግሽው ጊዜ ድረስ መቆየትም ትችያለሽ። ሰፊ አይደለም፣ ግን ይህ ቤት ያንቺም የኔም ቤት ነው። ጎዚ አይኖቿን ጨፍና ረዥም ትንፋሽ ተነፈሰች። አመሰግናለሁ አማካ። በክፍሉ ውስጥ ለጥቂት ሰከንዶች ዝምታ ሰፈነ። ከዚያም አማካ ተነሳች። ነይ ውሃ ላፍላልሽ፣ ገላሽን ታጠቢና ምግብ ብይ። ነገ ምን እንደምናደርግ እንነጋገራለን። አማካ ስትሄድ ጎዚ መሬቱን እያየች ተቀመጠች። ልቧ በብዙ ቦታዎች የተሰባበረ መሰላት። በዚያ ምሽት እንቅልፍ አልወሰዳትም። አልጋው ለስላሳ፣ ክፍሉም ጸጥ ያለ ቢሆንም አእምሯ ቺክ እንድትወጣ ወደ ነገራት ቅጽበት ይመለስ ነበር። ፊቱን እንዴት እንዳዞረ፣ እንደ እንግዳ እንዴት እንዳያት ትዝ ይላታል። እስከ ጠዋት ድረስ ትራሷ በእንባ ረጥቦ ነበር። ቀናት አለፉ። ጎይ የአማካ ቤት ውስጥ ሐዘኗን ለመደበቅ እየሞከረች ቆየች፣ ግን ምግብ መብላት አልቻለችም። ከምንም በላይ ደግሞ ዝምታን መረጠች። በመስኮት አጠገብ ተቀምጣ የሆነ ነገር የሚለወጥ ይመስል ወደ ውጭ ታይ ነበር። አማካ እሷን ለማስደሰት ያልሞከረችው ነገር የለም። አንድ ቀን ጧት ጎይ ወደ ገበያ አብረሽኝ ነይ፣ ትንሽ እንንቀሳቀስ፣ ንጹህ አየር እንተንፍስ አለቻት። ነገር ግን ጎይ ራሷን ነቀነቀች። ሰዎች እንዲያዩኝ አልፈልግም። አንድ ሰው ስለ ቺክ ቢጠይቀኝስ ምን እላለሁ? አማካ መለሰችላት። እውነቱን ትናገሪያለሽ። ድንጋይ ስለፈለገ አልማዝን የጣለ ሞኝ ነው ትያለሽ። ጎይ ትንሽ ፈገግ አለች፣ ግን ብዙም አልቆየም። በዚያው ሳምንት መጨረሻ ላይ አማካ አንድ አስፈላጊ ነገር አነሳች። ጎይ እስካሁን ትክክለኛ የሕክምና ምርመራ አድርገሽ ታውቂያለሽ? ጎዚ ግራ በመጋባት አየቻት። ምን አይነት ምርመራ? የመውለድ ችሎታ ምርመራ ወይም ፈርቲሊቲ ቴስት ነው። ችግሩ ካንቺ እንዳልሆነ ለማረጋገጥ ተመርምረሻል? ጎዚ ራሷን ነቀነቀች። ቺክ ችግሩ እኔ እንደሆንኩ ነው የነገረኝ። እሱ ራሱ ምርመራ ለማድረግ ፈቃደኛ ሆኖ አያውቅም። እኔ ጤነኛ ነኝ ይል ነበር። አማካ ፊቷን አኮሳተረች። እና ዝም ብለሽ አመንሽው? ሌላ ምርጫ አልነበረኝም አለች ጎዚ በደካማ ድምፅ። አይሰማኝም ነበር። እናቱም ስም ታወጣልኝ ነበር። ሁሉም እኔን ነበር የሚወቅሱት። አማካ ተነሳች።
አይ ይሄ መቆም አለበት። ነገ ወደ ሆስፒታል እንሄዳለን። ሁሉንም ምርመራዎች ያድርጉልሽ። እውነቱን ከዶክተር እንጂ ከዚያ ኩራተኛ ባልሽ እንድትሰሚ አልፈልግም። ጎዚ አልተከራከረችም። መልስ ለማግኘት ትፈልግ ነበር። ምናልባት እውነቱን ማወቅ ትፈልግ ይሆናል። በማግስቱ ወደ ላይፍ ሆፕ ሜዲካል ሴንተር ሄዱ። ዶክተር ኡቼ የተባሉ ገር ሰው በቢሮአቸው ተቀበሏቸው። እንዴት ልረዳሽ እችላለሁ ወይዘሮ ጎዚ ሲሉ በቀስታ ጠየቁ። ጎዚ አንገቷን ደፋች። አማካ መለሰችላቸው። ለ7 ዓመታት ትዳር ውስጥ ነበረች፣ ግን እስካሁን ልጅ የለም። ባሏ መሃንሽ ብሎ ፈታት፣ ግን እሷ እስካሁን ምርመራ አላደረገችም። ዶክተር ሙሉ ምርመራ እንድታደርግላት እንፈልጋለን። ዶክተር ኡቼ ራሳቸውን ነቀነቁ። እዚህ በመምጣትሽ ትክክለኛውን ነገር አድርገሻል። ምርመራዎቹን እናድርግና እንነጋገራለን። ለሚቀጥሉት ጥቂት ሰዓታት የደም ምርመራ፣ እስካንና የሆርሞን ምርመራዎችን አደረጉ። ጎዚ በሁኔታው ተጨንቃ ነበር። ቺክ ትክክል ቢሆንስ? ችግሩ በእውነት እኔ ጋር ቢሆንስ? ከ2 ቀናት በኋላ ውጤቱ ደረሰ። ጎዚ እጆቿ እየላቡ ዶክተሩ ፊት ተቀመጠች። ዶክተር ኡቼ መነጽራቸውን አስተካክለው ፈገግ አሉ። ወይዘሮ ጎይ ሁሉም ነገር ሰላም ነው። የመውለድ አካላቶችሽ ጤነኛ ናቸው። ሆርሞኖችሽም መደበኛ ናቸው። በአንቺ ላይ ምንም አይነት ችግር የለም። ጎዚ በመገረም አየቻቸው። ምንም ሲሉ ዶክተሩ ደገሙት። ለ7 ዓመታት እርግዝና ካልተፈጠረም የቀድሞ ባልሽ ራሱን እንዲመረምር መክርሻለሁ። እኔ እንደማየው አንቺ ሙሉ በሙሉ ጤነኛ ነሽ። ጎይ አፏን በእጇ ያዘች። እንባዋም ሞላ። ምን እንደምል አላቅም ዶክተር። አማካ ከመቀመጫዋ ተነሳች። አውቅ ነበር ያ ሰውዬ ዋሽቶሻል ጎዚ። የራሱን እፍረት ለመሸፈን አንቺን ወቀሰሽ አይደል? ጎዚ ዓለሟ ሲዞርባት ተሰማት። ስለዚህ ለዚህ ሁሉ ጊዜ ችግሩን ያልነበርኩም። ዶክተር ኡቼ በደግነት ፈገግ አሉ። አዎ ወይዘሮ ጎዚ ችግሩ አንቺ አልነበርሽም። ትክክለኛውን ሰው ስታገኚ የራስሽን ልጆች እንደምትወልጂ አምናለሁ። በደረሰብሽ ነገር ሰላምሽን እንዳታጪ። ዶክተሩን አመስግነው ወጡ። ከሆስፒታሉ ውጪ ጎዚ ወንበር ላይ ተቀመጠች። በሰማችው እውነት ሰውነቷ ይንቀጠቀጥ ነበር። እነዚህን ሁሉ ዓመታት አለች በሹክሹክታ እግዚአብሔርን ለመንኩት። በየምሽቱ አለቀስኩ። ራሴን ጠላው። እግዚአብሔር ይመስገን ግን ጥፋቱ የኔ አልነበረም። አማካ ከጎኗ ተቀመጠችና እጇን ያዘቻት። ቺክ ላደረገው ነገር ዋጋውን ያገኛል። እምልልሻለሁ ጎይ፣ አንድ ቀን አንቺን አይቶ ስላባረረሽ ቀን ይቆጨዋል። ጎዚ ወደ ሰማይ አየች። ምናልባት የመፈወሴ ጅምር ይሆናል። የሚቀጥሉት ጥቂት ሳምንታት የተለዩ ነበሩ። ጎዚ አማካን በልብስ ስፌት ስራዋ ማገዝ ጀመረች። ገና ሙሉ በሙሉ ፈገግታ ባይመለስላትም እንደ ቀድሞ ግን የተከፋች አልነበረችም። ቀድማ መነሳት፣ ምግብ መብላትና አልፎ አልፎ መሳቅና መጫወት ጀመረች። አንድ ቀን ምሽት ለአማካ እንዲህ አለቻት፣ አንድ ነገር መጀመር እፈልጋለሁ። ምናልባት ትንሽ የምግብ ዝግጅት ስራ። ምግብ ማብሰል ሁልጊዜም እወዳለሁ። አማካ በደስታ ፈገግ አለች። አዎ ይሄ ነው መንፈሱ፣ እረዳሻለሁ። እውነት እናድርገው ጎዚ። በአማካ ቤት በረንዳ ላይ ትንሽ የምግብ መሸጫ ቤት ከፈቱ። በየቀኑ ጧት ጎዚ ሩዝ፣ ባቄላና ወጥ ታበስላለች። በጧቱ 1 ሰዓት በአቅራቢያው ካሉ ቢሮዎች የሚመጡ ሰራተኞች ተሰልፈው ይገዙ ነበር። ሰዎች እንደገና ያውቋት ጀመር፣ እንደ ቺክ ሚስት ሳይሆን በጣፋጭ ምግቧ። አንድ ቀን ከሰዓት በኋላ አንድ ደንበኛ ፈገግ ብሎ ወይዘሮ ተለውጠሻል፣ ፊትሽ ላይ ብርሃን ይታያል አላት። ጎዚ በለሰለሰ ድምፅ ምናልባት የመጨረሻ ነፃ ወጥቼ ይሆናል አለች። ነገር ግን በትንሹ ደስታ ውስጥም ህመሙ የሚመለስባቸው ምሽቶች ነበሩ። አንድ ምሽት ለአማካ እንዲህ አለቻት፣ አማካ ቺክ በእውነት ይወደኝ ነበር ብለሽ ታስቢያለሽ? አማካ አየቻትና ከማንም በላይ ራሱን ይወድ ነበር። እርግጠኛ የመሆንበት ብቸኛው ነገር ይሄ ነው አለች። እነዚህን ሁሉ ዓመታት ባላባከንኩ አለች። አላባከንሽም አለች አማካ። አደግሽ፣ ጠነከርሽ። አንድ ቀን እግዚአብሔር ካጣሹ በላይ ደግሞ ይሰጥሻል። አንድ እሁድ ከሰዓት በኋላ አማካ ከቤተ ክርስቲያን ስትመለስ አንድ ዜና ይዛ መጣች። ጎዚ ምን እንደተፈጠረ ብቻ ገምቺ። ምን ሆነ አለች ጎዚ። የቺክን ዘመድ አገኘሁት። ቺክ አዲስ ሴት ሊያገባ እየተዘጋጀ እንደሆነ ነገረኝ። ከሌጎስ የመጣች ዘመናዊ ሴት ናት። የጎዚ ልብ ለጥቂት ሰከንዶች ቆመ። ኦ አለች በቀስታ። አማካም አንዳንድ የድሮ ጓደኞችሽንም እየጋበዘ ነው። የጎዚ ልብ ለጥቂት ሰከንዶች ቆመ። ኦ አለች በቀስታ። አማካም አንዳንድ የድሮ ጓደኞችሽንም እየጋበዘ ነው። እውነተኛ ሚስት ምን እንደምትመስል ኑና እዩ እያለ ነው አለች። ጎዚ ዞር አለች። እሱ ምንም አልተለወጠም። እንዲያውም ሊያፌዝብሽ ግብዣ ሊልክልሽ ይችላል አለች አማካም። ጎዚ ምንም አላለችም። የፈለገውን ያር፣ እኔ አሁን ማን እንደሆንኩ አውቃለሁ አለች በሹክሹክታ ድምፅ። በዚያ ምሽት አልጋዋ ላይ ተኝታ እጇን ሆዷ ላይ ያሳረፈች። ዶክተሩ ጤነኛ ነሽ ያለውን እያሰበች ኮርኒሱን አየች።
አምላኬ ሆይ እምባዬን አይተህ ከሆነ ችግሩ እኔ እንዳልነበርኩ ላለማሳይ ብላ ጸለየች። አንድ ቀን ጧት ጎዚ በምግብ መሸጫዋ ላይ ጠረጴዛዋን ስታጸዳ አንድ ረዥም ደግ አይኖች ያሉትና የተረጋጋ ፊት ያለው ሰው መጣ። ነጭ ሸሚዝና ቡናማ ሱሪ ለብሷል። ላፕቶፕ ቦርሳም ይዟል። የምግብ ሽታ በጣም ስለሚጥም ዝም ብሎ ማለፍ አይቻልም አላት ፈገግ ብሎ። ስሜ እማ ይባላል። እዚህ ጋር ባለው ቢሮ ውስጥ ነው የምሰራው። ሁልጊዜ እመጣለሁ። እማ በየቀኑ መምጣት ጀመረ። መጥቶ ሲበላም ሁልጊዜ ያጫውታት ወይም ያስቃት ነበር። ጎዚ እሱ በሚመጣበት ጊዜ ፈገግ እንደምትል አስተዋለች። አንድ ቀን እማ እንዲህ አላት፣ ወይዘሮ ጎዚ አታርፊም እንዴ? ከጧት ጀምሮ እዚህ ነሽ። ቤት ስሄድ አርፋለሁ አለችው። ያለ ረዳት እንደዚህ መስራት የለብሽም አላት። በመካከላቸው ወዳጅነት ተፈጠረ። እማ ስጦታዎችን ያመጣላት ነበር። አንድ ቀን እንዲህ አላት፣ ጎዚ በትዳር ውስጥ እንዳለሽ አውቃለሁ። እኔም ባለትዳር ነበርኩ፣ ግን ሚስቴ በመኪና አደጋ ሞተች። ከዚያ ወዲህ ማንንም ለመውደድ አልሞከርኩም ነበር አንቺን እስካገኝ ድረስ። ከ6 ወር በኋላ እማና ጎዚ በትዳር ተሳሰሩ። ትንሽ ጸጥ ያለ ሰርግ ነበር። እማ በደግነት ይዛት ነበር። ታሪኳን ይሰማ ነበር። የምግብ ቤቷንም ወደ ትልቅ ደረጃ እንድታሳድግ ረዳት። ከጥቂት ወራት በኋላ ግን ጎዚ ታመመች። ሰውነቷ ደከመ። የምግብ ሽታ ያስጠላት ጀመር። እማ ወደ ሆስፒታል እንሂድ አላት። በክሊኒክ ውስጥ ምርመራ ካደረጉ በኋላ ነርሷ በፈገግታ መጣች። እንኳን ደስ አላችሁ ወይዘሮ ጎይ፣ ነፍሰ ጡር ነሽ። ጎዚ ደነገጠች። ነፍሰ ጡር? እንባዋ ይፈስ ጀመር። እማ አቀፋትና እናት ልትሆኚ ነው አላት። ነገር ግን ትልቁ ድንገቴ ገና ነበር። የአልትራሳውንድ ምርመራ ሲያደርጉ ዶክተሩ ደነገጠ። ወይዘሮ ጎይ 3 የልብ ምቶች ይታያሉ። 3 አለች ጎዚ። አዎ 3 መንታ ልጆችን ነው የተሸከምሽው። ጎዚ ጮኸች። ቤቷ ስትመለስ እማ ተንበርክኮ አለቀሰ። አምላኬ ከጠየቅኩት በላይ ሰጠኸኝ አለ። በአንዲት በሰላማዊ ቅዳሜ ጠዋት ጎዚ 3 ጤናማ ወንድ ልጆችን ወለደች። ዜናው በከተማው ሁሉ ተሰራጨ። ያቺ ቺክ ያባረራት ሴት 3 መንታ ልጆች ወለደች ተባለ። ጎዚ ልጆቿን ደረቷ ላይ አስጠግታ እንደዚህ አለች፣ እኔ መሃን አይደለሁም። አምላኬ ትክክል መሆኔን አረጋገጠልኝ። ቺክ አዲሷን ሙሽራውን አዶራን ለማግባት በዝግጅት ላይ ነበር። ሰርጉ በከተማው ታይቶ የማይታወቅ እንዲሆን በሚሊዮን የሚቆጠር ገንዘብ አፍስሷል። ነገር ግን አንድ ነገር አሁን የሚጎለው ነበር፣ ልጅ። አዶራ ካረገዘች ወራት እንደሞላት ለሰዎች ቢዋሽም በውስጡ ግን ስጋት ነበረው። የጎዚን ስም በክብር እንግዳ መዝገብ ላይ አሰፈረም። የደረሰባትን ውድቀት እንድታይ ፈልጋለሁ አለ ለጓደኛው። በአልማዝ የተሸለመችውን አዲሷን ሙሽራዬን ስታይ በቁጭት እንድትታነቅ ፈልጋለሁ አለም። የሰርጉ አዳራሽ በወርቅና በጽጌረዳ አበባዎች ተሞልቷል። ቺክ በውድ ልብሱ ተውቦ እንግዶችን ይቀበላል። በድንገት ግን የአዳራሹ በር ሲከፈት ሁሉም ሰው ጸጥ አለ። የሙዚቃው ድምፅ እንኳ የተቋረጠ ይመስል ነበር። አንድ የሚያብረቀርቅ ጥቁር ሮልስ ሮይዝ መኪና በአዳራሹ ደጃፍ ቆመ። መጀመሪያ የወረደችው ጎዚ ነበረች። እንደ ቀድሞ የተሰበረችና ያዘነች ሴት አልነበረችም። በጣም ውድና የሚያምር ልብስ ለብሳለች። ፊቷም በደስታ ያበራል። ነገር ግን የሁሉንም ሰው ትኩረት የሳበው እሷ ብቻ አልነበረችም። ከመኪና ውስጥ እማ ወረደ። እሱም 3 ተመሳሳይ ልብሶችን የለበሱ ወንዶች ልጆችን ይዞ ነበር። 3 መንታ ልጆች የጎዚን እጅ ይዘው ወደ አዳራሹ ሲገቡ ቺክ ድንጋይ ሆኖ ቀረ። የያዘው የወይን ብርጭቆ ከእጁ አምልጦ መሬት ላይ ተሰባበረ። ጎዚ በቀጥታ ወደ ቺክ ሄደች። በረጋ መንፈስ አይኑን እያየች እንደዚህ አለችው፣ ቺክ ለግብዣ አመሰግናለሁ። እነዚህ ልጆቼ ናቸው። ስምን የሚቀጥል አንድ ወንድ ልጅ ትፈልግ ነበር አይደል? እግዚአብሔር ግን ለኔ 3 ሰጠኝ። አዳራሹ ውስጥ የሹክሹክታ ድምጽ በረከተ። ያባረራት ሚስቱ ማን አልነበረችም ማለት ነው? ችግሩ ከራሱ ከቺክ ነበር ማለት ነው የሚሉ ድምጾች ተሰሙ። ቺክ ራሱን ዝቅ አደረገ። በገንዘቡ ሊገዛው ያልቻለውን ክብርና በረከት ጎዚ አግኝታለች። ጎዚና እማ ልጆቻቸውን ይዘው በኩራት ካዳራሹ ወጡ። ቺክ ግን በገዛ ሰርጉ ላይ ተዋርዶና ብቸኛ ሆኖ ቀረም። ያ በአንድ ወቅት እርግማን ብሎ የጠራት ሴት አሁን የእግዚአብሔር በረከት ተምሳሌት ሆናለች። ታሪኩ እዚህ ላይ ያበቃል። ይህ ታሪክ በትዕግስትና በእምነት የሚጸኑ ሰዎች መጨረሻቸው እንደሚያምር ያስተምረናል። መልካም ጊዜ ይሁንላችሁ።